ስሌቭ የሚባለው ነገር የመጣው በጣም ከድሮ ጀምሮ አለም ከጥንት ጀምሮ ከአንሻንት ታይም ጀምሮ የመጣ ነገር እንደሆነ ትመለከታላችሁ። ስሌቭ አብዛኛው ሰው የሚመስለው በተለይም ከ14ኛው ክፍለ ዘመን በኋላ ላይም ከ15ኛው ክፍለ ዘመን በኋላ ስሌቭ በደንብ አድርጎ ታወቀ እንጂ ስሌቭ ከዛ በፊት የነበረ ሀሳብ ኦር ሲስተም እንደሆነ ትመለከታላችሁ። ሰው በዚህ ጊዜ ነበር የተለያዩ የአውሮፓ ሀገራት ይህን በማየት የተወሰኑ የሆኑ ባሪያዎችን ስፔሻሊ ከአፍሪካ በተለይም ደግሞ ከዌስተርን አፍሪካ የተለያዩ ባሪያዎችን መውሰድ እንደጀመሩና ወደ አሜሪካ ስራ ማሰራት እንዳስጀመሯቸው ትመለከታላችሁ። ይህ ትራንስአትላንቲክ ትሬድ ከ15ኛው ክፍለ ዘመን ከ19ኛው ክፍለ ዘመን የቆየ ነው። ስፔሻሊ ሙሉ ለሙሉ በሚባል ደረጃ አፍሪካንና አፍሪካን የጎዳ ትሬድ እንደሆነ አሊያም የባሪያ ንግድ እንደሆነ ትመለከታላችሁ። ሰላም ሰዎች እንዴት ናችሁ? ሁሉ መልካም፣ ሁሉ ፒስ፣ ክላስ አሪፍ ነው፣ በጣም አሪፍ። በዛሬው ቪዲዮአችን እንድናየው የፈለኩት አለም ሪቪው ልበባይን ነገር ሪቪው እንድናደርገው የፈለኩት ቶፒክ ስፔሻሊ ግሬን ላይን ላይ ከሚገኙ ሌሰኖች መካከል ዩኒት 6 ውስጥ ከሚገኙ ቶፒኮች መካከል አንዱ የሆነው ትራንስአትላንቲክ ስሌቭ ትሬድ አለም ስሌቭ ትሬድ ምንድን ነው የሚለው ነገር እስቲ በገባን ባነበብኩት አንደርስታንድ ባልኩት መጠን አንዳንድ ነገር ልበላችሁ። አይ ቲንክ እርግጠኛ መሆነው በዚህ ቪዲዮ ስለ ትራንስአትላንቲክ ስሌቭ ትሬድ አለም ስለ ስሌቭ ትሬድ ምንም አይነት ክሉ ከሌላችሁ አለም ይሄ ቶፒክ ምናልባት ሳይገባችሁ እንኳን ያለፋችሁ ተማሪዎች ካላችሁ እርግጠኛ ነኝ ከዚህ ቪዲዮ የሆነ ነገር ትይዙበታላችሁ ብዬ አስባለሁ። አለም የሆነ ቤዝ ትይዙበታላችሁ ብዬ አስባለሁ። ይሄ ቶፒክ ካልተሳሳቱ ግሬድ 9 ላይም 11 ላይም ማለት ነው። በጣም ባጭሩ እስቲ ከመጽሐፋችሁ ሀሳብ ተነስቼ እኔ ከተረዳሁት አንግል ይሄን ቶፒክ ዛሬ እስቲ ሪቪው ለምን አናደርገውም ብዬው ዛሬ ሪቪው ልናደርገው ነው ማለት ነው። ስለ ትራንስአትላንቲክ ስሌቭ ትሬድ ከማየታችን በፊት መጀመሪያ ራሱ ስሌቭ ትሬድ ምንድነው አለ ባሪያ ምንድነው የሚለው ነገር ማየት ያለብን ይመስለኛል። ቢኮዝ ከአሁን በኋላ የምናወራው ነገር ግልጽ እንዲሆንላችሁ ማለት ነው። ስለዚህ በአጭሩ ስሌቭ ምንድነው አለ የባሪያ ንግድ ወይም ባሪያ ምንድነው የሚለው ነገር ለማየት እንሞክር። ስሌቭ የሚባለው ነገር የመጣው በጣም ከድሮ ጀምሮ አለ ከጥንት ጀምሮ ከአንሻንት ታይም ጀምሮ የመጣ ነገር እንደሆነ ትመለከታላችሁ። ስሌቭ አብዛኛው ሰው የሚመስለው በተለይም ከ14ኛው ክፍለ ዘመን በኋላ ላይም ከ15ኛው ክፍለ ዘመን በኋላ ስሌቭ በደንብ አድርጎ ታወቀ እንጂ ስሌቭ ከዛ በፊት የነበረ ሀሳብ ኦር ሲስተም እንደሆነ ትመለከታላችሁ። በአንሻንት ታይም ስፔሻሊ ስሌቭ ትሬድ እንደነበረ ባሪያዎች እንደነበሩ ትመለከታላችሁ። በተለይም የሮማን ኢምፓየርን በምንመለከትበት ጊዜ የሮማን ኢምፓየር ስፔሻሊ ከተለያዩ የኖርዝ አፍሪካ ሀገራት አለም ከሰሜን አፍሪካ ሀገራት የተለያዩ የሆኑ ባሪያዎችን በዛ ጊዜ በአንሻንት ታይም ጊዜ እንደምትወስድ ትመለከታላችሁ። ከዛም በተጨማሪም ስቲል ኢጅፕት በዛ ጊዜ ስፔሻሊ ከኑቢያ ማለትም ከአሁኗ ሱዳን የተለያዩ የሆኑ ባሪያዎችን ተወስድ እንደነበረ የምታየውና የምትመለከቱ ይሆናል። ከዛም በተጨማሪ ከተለያዩ የሆኑ የአፍሪካ ሀገራት ስፔሻሊ የሳውዝ ዌስት ኤዥያ ሀገራት የተለያዩ የሆኑ ባሪያን እንደሚወስዱ ትመለከታላችሁ። ስለዚህ ይህ ባሪያ የሚባለው ነገር አለም የባሪያ ንግድ የሚባለው ነገር ከጥንት ጀምሮ አለም ከአንሻንት ታይም ጀምሮ የነበረ ሀሳብ አለም ከድሮ ጀምሮ ሲካሄድ የነበረ አክቲቪቲ እንደሆነ ትመለከታላችሁ። ስፔሻሊ ትራንስአትላንቲክ ስሌቭ ትሬድ የሚባለው ነገር ሲመጣ ደግሞ ይህን ነገር በጣም ፖፑላር እና ፌመስ እንዳደረገው ትመለከታላችሁ። በተለይም የድሮ ባሪያዎች አለም ስሌቮች ይሰሩት የነበሩት ስፔሻሊ የተለያዩ የሆኑ እንደ ሰርቫንት አይነት ስራ ነው። ማለትም ይፈለጉ የነበሩት ለቤት አገልጋይነት ወይም ለቤት ሰራተኝነት በደንብ አድርገው ይፈለጉ ነበር። ከዛም በተጨማሪ የተለያዩ የሆኑ የእጅ ስራ ውጤቶችን አለም ክራፍት የምንላቸውን ነገሮች እንዲሰሩ ይደረጉ ነበር በዛ ጊዜ። ነገር ግን ከጊዜ በኋላ የተለያዩ የሆኑ ባሪያዎች አለም ስሌቮች ትላልቅ የሆኑ ፕላንቴሽኖች አለም ወደ ግብርናው ስራው እንደተሰማሩ የግብርና ስራ ጋር አለም ከግብርና ስራ ጋር ተያያዥነት ያላቸውን ስራ በስፋት መስራት እንደጀመሩ የምታዩና የምትመለከቱ ይሆናል። በተለይም በዌስተርን አፍሪካ የነበሩ የተለያዩ ኢምፓየሮች ስፔሻሊ እንደነ ማሊ ኢምፓየር እንደነ ሶንጋ ኢምፓየር እንዲሁም እንደ ቤኒን የመሳሰሉ የተለያዩ ሀገራት በተለይም በዛ ጊዜ ባሪያዎችን በደንብ አድርገው ለእርሻ አሊያም ለግብርና ፐርፐዝ በደንብ አድርገው እንደሚጠቀሙባቸው ትመለከታላችሁ። መጠቀም ብቻ አይደለም ስፔሻሊ እንትን ያደርጓቸዋል። ምንድነው የሚባለው ፕሮሞት ያደርጓቸው። ሌሎች ሰዎች ይሸጧቸው ነበር፣ ሌሎች ሰዎች እንዲሰሩ ያደርጓቸው ነበር፣ እነሱም ያሰሯቸዋል። እንዲሁም ፕሮሞት እንደሚያደርጓቸው ለተለያዩ ሀገራት ለተለያዩ ኢምፓየሮች በተለይም እነዚህ ኢምፓየሮች እንደሚሸጡ ፕሮሞት እንደሚያደርጉ እንዲሁም ራሱ እንደሚያሰሩ ትመለከታላችሁ። ስለዚህ ከጊዜ በኋላ ባሪያዎች ሞር የተለያዩ ክራፍት ማኖችን የተለያዩ የቤት ስራዎችን ከመስራት ባለፈ ታልቅ ወደሆኑ ፕላንቴሽኖች በመግባት ስፔሻሊ የግብርና ስራ መስራት እንደጀመሩ ትመለከታላችሁ። ስለዚህ ይሄ ባሪያ የሚባለው ነገር ከድሮ ጀምሮ የመጣ አለም የነበረ ሲስተም እንደነበረ አለም አክቲቪቲ እንደሆነ የምትመለከቱና የምታየው ነው። በአጭሩ ትራንስአትላንቲክ ስሌቭ ትሬድ የሚባለው ነገር ምንድን ነው ብለን ለማየት እንሞክር። አይ ቲንክ ስለ ባሪያ አለም ስለ ስሌቭ የተወሰነ ነገር ነግሬያችኋለሁ። ዋናውን እንመልከቱ። ትራንስአትላንቲክ ስሌቭ ትሬድ የምንለው ነገር ምንድን ነው? ስፔሻሊ ትራንስአትላንቲክ ስሌቭ ትሬድን በምንመለከትበት ጊዜ ትራንስአትላንቲክ ስሌቭ ትሬድ
በተለያዩ ጊዜያት ተጀምሯል ተብሎ ይነገራል። በተለይ በዚህ ጊዜ ነው የተጀመረው፣ በዚህ ወቅት ነው የተጀመረው፣ በዚህ ሰዓት ነው የተጀመረው። በጣም ብዙ የሆኑ መረጃዎችን እንደምታገኙ ታያላችሁ። ግን በመጽሐፋችሁ ሀሳብ ስንሄድ ትራንስአትላንቲክ ስሌቭ ትሬድ የተጀመረው በተለይም በ14ኛው ክፍለ ዘመን አካባቢ ስፔሻሊ ክሪስቶፈር ኮሎምበስ የተባለው ቮያጅ ዓለም አሳሽ አሜሪካን ካገኛት በኋላ ነው በደንብ አድርጎ ትራንስአትላንቲክ ስሌቭ ትሬድ የተጀመረው ይባላል። ይሄ ማለት አሜሪካ ከመገኘቷ በፊት ትራንስአትላንቲክ ስሌቭ ትሬድ አልነበረም። አሜሪካ ከተገኘች በኋላ ነው። አሜሪካ የተገኘችው ካልተሳሳቱ በ1492 አካባቢ ነው ክሪስቶፈር ኮሎምበስ አሜሪካን ያገኛል። ስለዚህ ከ1492 በኋላ ነው ስፔሻሊ በደንብ አድርጎ ትራንስአትላንቲክ ስሌቭ ትሬድ ዓለም ይሄ የባሪያ ንግድ ሲስተም የተጀመረው ተብሎ ይነገራል። ለምን ብለን በምንመለከትበት ጊዜ በተለይም አሜሪካ ከተገኘች ዓለም ዲስከቨር ከተደረገች በኋላ የተለያዩ የአውሮፓ ሀገራት ወደ አሜሪካ መጥተው የተለያዩ ቦታዎችን ኮንትሮል እንዳደረጉ ትመለከታላችሁ። ለምሳሌ እነ ብሪቴን፣ እነ ፍራንስ፣ እነ ፖርቹጋል፣ እነ ስፔን እስቲል እነ ሆላንድ ዓለም ደች የምንላት ሀገር ወደ አሜሪካ መጥተው የተለያዩ ቦታዎችን ኮንትሮል እንዳደረጉ ትመለከታላችሁ። ኮንትሮል ያደረጉት ቦታ ደግሞ ትላልቅ የሆነ የፕላንቴሽን ኤሪያ ዓለም ትላልቅ የሆነ የእርሻ ቦታና ከዛም በተጨማሪ የተለያዩ ጎልድ ማይኖች ወይም ወርቅ የሚገኝበትን ቦታ ነበር የተለያዩ የአውሮፓ ሀገራት በዛ ጊዜ ኮንትሮል ያደረጉት ዓለም የያዙት ማለት ነው። እዚህ ጋር አንድ ነገር ያስፈልጋቸው ነበር። በዛ ጊዜ እንደምታውቁት ትራክተር ዓለም የእርሻ መሳሪያ የለም፣ የተለያዩ ጎልዶች የሚወጡበት ቴክኖሎጂ የለም። ስለዚህ በዛ ጊዜ የነበሩት አውሮፓውያን ስፔሻሊ አሜሪካ ውስጥ የነበረውን ጎልድ የተለያዩ ሚነራል ለማውጣት ከዛ በተጨማሪ ትላልቅ የሆነውን ላርጅ ፕላንቴሽናቸውን ለማሳረስ እንዲሁም የተለያዩ ነገሮችን ለማሰራት ስፔሻሊ ምን ያስፈልጋቸዋል? የሰው ኃይል ያስፈልጋቸዋል። ዓለም ብዙ ሰራተኛ ያስፈልጋቸዋል። ቢኮዝ በዛ ጊዜ አሁን እንዳለው ቴክኖሎጂ የለም። ስለዚህ ፈለጉም አልፈለጉም እነዚህ ነገሮች መጠቀም የሚፈልጉ ከሆነ ስፔሻሊ በርከት ያለ የሰው ኃይል እንደሚያስፈልጋቸው ትመለከታላችሁ። በዚህ ጊዜ ነበር በተለይ በዛ ጊዜ የነበሩት አውሮፓውያን እነ ፖርቹጌዝ፣ እነ ብሪቴን፣ እነ ስፔን ያሉ የተለያዩ ሀገራት በተለይ እዛ አካባቢ ላይ ይኖሩ የነበሩት ናቲቭ ኢንዲያኖች አለ በተለምዶ ሬድ ኢንዲያኖች ብለን የምንጠራቸውን የተለያዩ ሰዎችን ስፔሻሊ እንደ ባሪያ አድርገው ማሰራት የጀመሩት። በዚህም ሬድ ኢንዲያኖች አለ ናቲቭ ኢንዲያኖች በዛ አካባቢ ላይ ይኖሩ የነበሩ ሰዎች ለአውሮፓውያን ባሪያ በመሆን በተለይ ትላልቅ ፕላንቴሽን ኤሪያ ላይ ገብተው ይሰሩ ነበር። የተለያዩ ማይኖችን አለ የተለያዩ ሚነራሎችን እየቆፈሩ ያወጡ ነበር። ነገር ግን ከጊዜ በኋላ ትልቅ የሆነ ፕሮብሌም አለም ችግር እንደተከሰተ ትመለከታላችሁ። እነዚህ ሬድ ኢንዲያኖች ማለትም አውሮፓውያንን የሚያገለግሉት ባሪያዎች ስፔሻሊ ዲዚዝ አለም በተለያዩ በሽታዎች መጠቃት ይጀምራሉ። ካልተሳሳቱ በዛ ጊዜ ስሞል ፎክስ አለም በስሞል ፎክስ በሚባለው በሽታው አይኑ አማርኛው ምን እንደሆነ አላውቅም። በዚህ በሽታ ሬድ ኢንዲያኖች በጣም በተደጋጋሚ ይጠቁ ነበር። እሱ ብቻ አይደለም፣ በዛ ጊዜ አውሮፓውያን ሃርሽ የሆነ ትሪትመንት ነው የሚሰጧቸው። ማለትም እጅግ በጣም ከፍተኛ በሆነ አለም ምንም እንክብካቤ በሌለው ወይም ሃርሽ በሆነ መንገድ እንደሚይዟቸው ትመለከታላችሁ። በሽታው ተጨምሮባቸው ይሄ ሃርሽ ትሪትመንት ደግሞ ሲጨምርባቸው ሬድ ኢንዲያን መስራት እንዳልቻሉ አይደለም እንደደከሙ መድከም ብቻ አይደለም፣ አንዳንዶቹ ሬድ ኢንዲያኖች እዛው እንደሞቱ ሲሰሩ እንደሚሞቱ ትመለከታላችሁ። በዚህ የተነሳ በዚህ ዲዚዝ በዚህ በሃርሽ ትሪትመንት አብዛኞቹ ሬድ ኢንዲያኖች መዳከም እንደጀመሩ መታመም ብቻ ሳይሆን መሞት እንደጀመሩ ትመለከታላችሁ። በዚህ ጊዜ ነበር አውሮፓውያን ሌላ አማራጭ የፈለጉት። ሌላ አማራጭ ሲፈልጉ ቀድሞ እነ ፖርቹጋል እና እነ ስፔን በተለይም እነዚህን ሬድ ኢንዲያኖችን በመተው ወደ ሌላ ቦታ እንደሄዱ አለም የተለያዩ ባሪያዎችን ማፈላለግ እንደጀመሩ ትመለከታላችሁ። በዚህ ጊዜም በተለይም እነዚህ ሁለት ሀገራት ማለትም ፖርቹጋል እና ስፔን ዋይት ስሌቮችን አለም ነጭ ባሪያዎችን መጠቀም እንደጀመሩ ትመለከታላችሁ። ይህ ማለት እዛው ከአውሮፓ የተለያዩ ነጭ ባሪያዎችን ወደ አሜሪካ እያመጡ ስራ ማሰራት እንዳስጀምሯቸው ትመለከታላችሁ። ነገር ግን ይሄ ነገር ብዙም አላዋጣቸው ነበር። ወዲያው ነበሩ ከአውሮፓ የመጡ የተለያዩ ባሪያዎች መድከም የጀመሩት። ለምን ካለን በዛ ጊዜ የነበረውን የአየር ሁኔታ ላይም የአየር ንብረትን መቋቋም አልቻሉም ነበር። ሰርቫይቭ ማድረግ እንዳቃታቸው ከዛ የአየር ሁኔታ ጋር ሊትራሊ መስማማት እንዳቃታቸው ትመለከታላችሁ። አውት ኦፍ ዘ ሰደን ስፔሻሊ በዛ ሰዓት ሊትራሊ በሚባል ደረጃ እነዚህም ነጭ ስሌቮች አለም ዋይት ስሌቮች መዳከም እንደጀመሩ ትመለከታላችሁ። ለምን ካላችሁ በዛ ጊዜ የነበረውን የአየር ሁኔታ ላይም የአየር ንብረትን መቋቋም አልቻሉም ነበር። ከእሱ ጋር ሰርቫይቭ ማድረግ ስላልቻሉ ስፔሻሊ ቶሎ መዳከም ቶሎ መሞት ስፔሻሊ አውሮፓውያን እንዲሰሩ የሚፈልጉትን ነገር መስራት እንዳልቻሉ ትመለከታላችሁ። በዚህ ጊዜ ነበር ሙሉ ለሙሉ በሚባል ደረጃ ለውጥ የተካሄደው አለም ለውጥ የመጣው። በዛ ጊዜ የነበሩ የተለያዩ አውሮፓ ሀገራት ቅድም እንዳለው በተለይ በአፍሪካ ውስጥ ስፔሻሊ ደግሞ በዌስተርን አፍሪካ የነ ሶንጋይ የነ ማሊ ኢምፔሪያ የነበረበት ጊዜ ነበር። እነዚህ ኢምፔሪያዎች ደግሞ ባሪያዎችን ይጠቀማሉ። ባሪያዎችን ለምንድን ነው የሚጠቀሙት? በተለይም ለግብርና ስራ ይጠቀሙ ነበር አለም ለፕላንቴሽን ይጠቀሟቸው ነበር። በዚህ ጊዜ ነበር የተለያዩ የአውሮፓ ሀገራት ይህን በማየት የተወሰኑ የሆኑ ባሪያዎችን ስፔሻሊ ከአፍሪካ በተለይም ደግሞ ከዌስተርን አፍሪካ የተለያዩ ባሪያዎችን
መውሰድ እንደጀመሩና ወደ አሜሪካ ስራ ማሰራት እንዳስጀመሯቸው ትመለከታላችሁ። በዚህ ጊዜ በሚያስገርም ሁኔታ ከሬድ ኢንዲያኖች ከዋይት ስሌቮችን በበለጠ ከአፍሪካ የመጡት ባሪያዎች በጣም ጠንካራ እንደሆኑ የአየር ሁኔታውን መቋቋም እንደቻሉ ስፔሻሊ ቶሎ በበሽታ እንደማይጠቋለም ኢሚኒቲ ሲስተማቸውን በጣም ጠንካራ እንደሆነና በጣም ጠንካራ የሆነ ባሪያ እንደሆኑ አውሮፓውያን ተመለከቱ። በዚህ ጊዜ ነው ከ14ኛው አሊያም ከ15ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ስፔሻሊ ሙሉ በሙሉ በሚባል ደረጃ አውሮፓውያን ከአፍሪካ በተለይም ደግሞ ከዌስተርን አፍሪካ በሚሊዮን የሚቆጠሩ ባሪያዎችን ወደ አሜሪካ መውሰድ የጀመሩት ማለት ነው። በዚህ መንገድ ነው ስፔሻሊ ትራንስ አትላንቲክ ስሌቭ ትሬድ የሚባለው ነገር የተጀመረው። ትራንስ አትላንቲክ ስሌቭ ትሬድ ሌላኛው ስሙ ትራያንጉላር ስሌቭ ትሬድ እየተባለ ይጠራል። ትራያንጉላር ስሌቭ ትሬድ ምንድነው ብለን በምንመለከትበት ጊዜ ትራያንጉላር ስሌቭ ትሬድ ያስባለው ዋነኛ ምክንያት ይህ ትራንስ አትላንቲክ ስሌቭ ትሬድ 3 አህጉራትን አለም 3 ኮንቲኔንቶችን ኮኔክት ስለሚያደርግ ነው። እነሱም ማናቸው? አፍሪካ፣ አሜሪካ፣ አውሮፓ። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ የተለያዩ የአውሮፓ ሀገራት ከአፍሪካ ባሪያዎችን ወደ አሜሪካ ይወስዳሉ። ስለዚህ ከአፍሪካ ወደ አሜሪካ ላይ ወደ ካሪቢያን ሪጅን ወደ ተለያዩ ቦታዎች ባሪያዎች እንደሚሄዱ ትመለከታላችሁ። ስለዚህ ሶርስ ኦፍ ስሌቭ የሆነችው ማናት? አፍሪካ ናት። ከአፍሪካ ወደ አሜሪካ ባሪያ ሄዳል። እነዚህ ባሪያዎች አሜሪካ ውስጥ ሄደው የተለያዩ ስራዎችን ይሰራሉ። በተለይም በጎልድ ማይን እና በፕላንቴሽን ዘርፍ ብዙ ስራዎችን እንደሚሰሩ ትመለከታላችሁ። ከዚህም ባለፈም የተለያዩ ስራዎችን እንደማይከዱ ትመለከታላችሁ። በዋነኝነት ግን በተለያዩ ፕላንቴሽኖች አሊያም በእርሻ ቦታዎች እና በጎልድ ማይን ሴክተር ውስጥ በደንብ አድርገው እንደሚሰሩ ትመለከታላችሁ። አሜሪካ ደግሞ የተለያዩ ጥሬ ዕቃዎችን አሊያም ሮ ማቴሪያሎችን ወደ አውሮፓ ትልካለች። አውሮፓ ደግሞ የተላከላትን የተለያዩ ሮ ማቴሪያሎችን በተለይም በደንብ አድርጋ ፊኒሽ ጉድ አሊያም ያለቀለት ዕቃ አድርጋ ወደ ማርኬቱ ታቀርባለች። ስለዚህ እነዚህ 3 አህጉራት ኮኔክት ስለሆኑ አሊያም ስለተገናኙ ይህ ትራንስ አትላንቲክ ስሌቭ ትሬድ በሌላ ስሙ ትራያንጉላር ስሌቭ ትሬድ እየተባለ ይጠራል። ለምን? ከአፍሪካ ወደ አሜሪካ ባሪያ ይሄዳል። እነዛ ባሪያዎች በደንብ አድርገው ይሰራሉ። ከአሜሪካ ደግሞ ሮ ማቴሪያል ወደ አውሮፓ ይሄዳል። ለምሳሌ የሚሄደው ሮ ማቴሪያል ምናልባት ኮተን አሊያም ጥጥ ሊሆን ይችላል። ያ ጥጥ ወደ አውሮፓ ሄደው ስፔሻሊ ልብስ ሆኖ አለ በስርዓት ተሰርቶ ያለቀለት ውድ ሆኖ ወደ ማርኬት እንደሚቀርብ ትመለከታላችሁ። ለዚህ ነው ትራንስ አትላንቲክ ስሌቭ ትሬድ በሌላ ስሙ ትራያንጉላር ስሌቭ ትሬድ እየተባለ የሚጠራው። ቢኮዝ እነዚህን 3 አህጉራት በደንብ አድርጎ ስለሚያገናኝ ማለት ነው። በዚህ የተነሳ ትራያንጉላር ስሌቭ ትሬድ እየተባለ የሚጠራ ይሆናል ማለት ነው። አብዛኞቹ ከአፍሪካ የሚወሰዱት ባሪያዎች ስፔሻሊ በተለያዩ የአሜሪካ ግዛቶች ውስጥ በተለያዩ የእርሻ ቦታዎች ውስጥ እንደሚሰሩ ትመለከታላችሁ። በዛም የተለያዩ ኮቶኖችን፣ የተለያዩ ሲጋሬት እንዲሁ እጅግ በጣም ብዙ የሆኑ ነገሮችን እንደሚያመርቱ የምታዩና የምትመለከቱ ነው። ከአሁን በኋላ የማወራው ነገር በጣም ክሊር አለ ግልጽ እንዲሆንላችሁ በ3 ብከፍለው ደስ ይለኛል። ማለትም ትራንስ አትላንቲክ ስሌቭ ትሬድ በዋነኝነት በ3 ስቴጆች አለም በ3 ፌዞች የተከፋፈለ ነው። የመጀመሪያው ፌዝ ፓሪያቲክ ፌዝ አለም ፓሪያቲክ ስቴጅ ይባላል። ሁለተኛው ደግሞ ፌዝ ሞኖፖሊስቲክ ስሌቭ ትሬድ ወይም ሞኖፖሊስቲክ ፌዝ እየተባለ ይጠራል። ሶስተኛው ደግሞ ፍሪ ትሬድ ፌዝ እየተባለ ይጠራል። እስቲ እነዚህን 3 ፌዞች አለም 3 ደረጃዎች እጅግ በጣም በቀላል መንገድ ለማየት እንሞክር። የመጀመሪያው ፓሪያቲክ ፌዝ የሚባለው አለም ፓሪያቲክ ስቴጅ ወይም በትራንስ አትላንቲክ ስሌቭ ትሬድ ውስጥ የመጀመሪያው ደረጃ ፓሪያቲክ ስቴጅ ወይም ፓሪያቲክ ፌዝ እየተባለ ይጠራል። ፓሪያቲክ ፌዝ ምንድነው ብለን በምንመለከትበት ጊዜ በተለይም ፓሪያቲክ ፌዝ የምንለው 15ኛው ክፍለ ዘመን መጀመሪያዎቹ እስከ 1580 ድረስ የቆየ የትራንስ አትላንቲክ ስሌቭ ትሬድ ፌዝ እንደሆነ አሊያም የንግድ ፌዝ ወይም የንግድ ደረጃ እንደሆነ ትመለከታላችሁ። በዚህ ፌዝ ውስጥ የተለያዩ ሮቨሮች ወይም የተለያዩ የባህር ላይ ወንበዴዎች፣ የተለያዩ አድቬንቸሮች ወይም የእብደኞች እንዲሁም አንዳንድ ጥቂት የሚባሉ መርቻንቶች አሊያም ነጋዴዎች በዚህ ፌዝ ውስጥ ይካተቱ ነበር። ይህ ማለት እነዚህ ሰዎች በዛ ጊዜ ባህሮችን ይገዙ ነበር፣ ይሸጡ ነበር እንደማለት ነው። የመጀመሪያው የትራንስ አትላንቲክ ስሌቭ ትሬድ ፌዝ ፓሪያቲክ ፌዝ ይባላል። እዚህ ፌዝ ውስጥ ደግሞ በአጭሩ እንደነዚህ አይነት ግሩፖች እንደሚካተቱ ትመለከታላችሁ። እስከ 1580 እስከ 1590 አካባቢ የቆየ ፌዝ እንደሆነ ታያላችሁ ማለት ነው። ሁለተኛውና ዋነኛው ፌዝ ደግሞ የሚባለው ሞኖፖሊስቲክ ስሌቭ ትሬድ ወይም ሞኖፖሊስቲክ ፌዝ እየተባለ ይጠራል። ይህ ፌዝስ ምንድነው ብለን በምንመለከትበት ጊዜ ይህ ፌዝ ከሌሎቹ ፌዞች ማለትም አንደኛ ላይ እና 3ኛ ላይ ካሉት ፌዞች ሊትራሊ በጣም የተለየ ዶሚኔት ያደረገ የትራንስ አትላንቲክ ስሌቭ ትሬድ ወይም የትራያንጉላር ስሌቭ ትሬድ ፌዝ እንደሆነ አለም ደረጃ እንደሆነ ትመለከታላችሁ። ምንድነው ሞኖፖሊስቲክ ፌዝ ብለን በምንመለከትበት ጊዜ ከሌሎቹ ውስጥ በምን ይለያል ብለን በምናይበት ጊዜ በሚያስገርማችሁ ሁኔታ ሞኖፖሊስቲክ ስሌቭ ትሬድ አለም ሞኖፖሊስቲክ ፌዝ የምንለው በተለይም በዚህ ፌዝ ውስጥ የተለያዩ ትላልቅ ድርጅቶች ኢንጌጅ የሚያደርጉበት የሚሳተፉበት ብቻ አይደለም፣ ስፔሻሊ የተለያዩ መንግስታት እነዚህን ድርጅቶች ሰፖርት እንደሚያደርጉ ትመለከታላችሁ።
ይሄ ማለት ባጭሩ የተለያዩ ድርጅቶች የተለያዩ ባሪያዎችን ይገዛሉ፣ የተለያዩ ሀገራት እንደሚሸጡ ትመለከታላችሁ። መጀመሪያ ላይ ፓራቲክ ፌዝ ላይ የተመለከትነው የተለያዩ ሮቨሮች፣ የተለያዩ አድቬንቸሮች እንዲሁም የተለያዩ ጥቂት መርቻንቶች ይህን የስሌቭ ትሬድ አለ ይህን ትራንስአትላንቲክ ስሌቭ ትሬድ ኮንትሮል አድርጎት ነበር። ነገር ግን ከ1580 በኋላ ያለውን ደግሞ የዚህን የትራንስአትላንቲክ ስሌቭ ትሬድ ሙሉ ለሙሉ ኮንትሮል ያደረጉት ሞኖፖሊስቲክ የሚባሉት የተለያዩ ድርጅቶች እንደሆኑ ትመለከታላችሁ። እነዚህ ድርጅቶች የተለያዩ ባሪያዎችን ይገዛሉ፣ ይሸጣሉ። ከምንም በላይ ደግሞ በሚያስገርማችሁ ሁኔታ አሁን እንዳልኳችሁ እነዚህ ድርጅቶች መንግስት ሰፖርት ያደርጋቸዋል። ሰፖርት በደንብ እንደሚያደርጋቸው በገንዘብ ብቻ አይደለም፣ ስፔሻሊ የጦር መሳሪያ ራሱ ድጋፍ መንግስት ለእነዚህ ድርጅቶች እንደሚያደርግላቸው የምትመለከተውና የምታዩናል። ሶ በተለይም ይህ ፌዝ ከሌሎች ፌዞች ትንሽ ጫን ያለው ለበርካታ ዘመናትም የቆየ ፌዝ እንደሆነ ትመለከታላችሁ። ቢኮዝ እነዚህ ድርጅቶች በተለያዩ መንግስታት ሰፖርት ስለሚደረጉ ማለት ነው። ለዚህ ነው ይህ ፌዝ ከሌሎች ፌዝ ለየት ባለ ትራያንግል ፌዝ እየተባለ ይጠራል። ትራያንግል ፌዝ የተባለበት ምክንያት ቅድም ከላይ እንደተነጋገርነው ስፔሻሊ አውሮፓን፣ አሜሪካን እና አፍሪካን ኮኔክት ስለሚያደርግ ነው ትራያንግል ፌዝ እየተባለ ይጠራል። በዚህ ፌዝ ውስጥ ከምታስቡት በላይ በብዙ ሚሊዮን የሚቆጠሩ የተለያዩ አፍሪካውያን ከምንም በላይ ደግሞ ከዌስተርን አፍሪካ ብዙ ባሪያዎች ወደ አሜሪካ በዋናነትና ወደ ተለያዩ ቦታዎች እንደሄዱ ትመለከታላችሁ። ስለዚህ ሁለተኛው የትራንስአትላንቲክ ስሌቭ ትሬድ ፌዝ አሊያም የትራያንጉላር ስሌቭ ትሬድ ፌዝ አሊያም ደረጃ ሞኖፖሊስቲክ ፌዝ ይባላል። ይህ ፌዝ ሊትራሊ የተለያዩ ካምፓኒዎች አሊያም ድርጅቶች ዶሚኔት ያደረጉት ኮንትሮል ያደረጉት ፌዝ እንደነበረ ታያላችሁ። ሶስተኛውና የመጨረሻው ደግሞ ፍሪ ትሬድ ይባላል። ይህ ከስሙ እንደምትረዱት ነፃ ንግድ እንደማለት ነው። በዚህ ፌዝ ደግሞ በተለይም ይህ ፌዝ የጀመረው ከ1680 ከ1690 አካባቢ በኋላ ነው ተብሎ ይታሰባል። በተለይም በዚህ ፌዝ ውስጥ የተለያዩ ብዙ የሚባሉ መርቻንቶች አሊያም ነጋዴዎች እና የተለያዩ ሰዎች ይሳተፉበት የነበረ ማርኬት ነው። አሊያም ይሄን የትራንስአትላንቲክ ትሬድ የሚባለውን ንግድ ሙሉ ለሙሉ ኮንትሮል ያደረጉበት ጊዜ ደግሞ ፍሪ ትሬድ ይባላል። በዚህ ትሬድ ውስጥ እንዳልኳቸው የተለያዩ መርቻንቶች አሉ። ከዛም በተጨማሪ የተለያዩ ሰዎች ኢንጌጅ የሚያደርጉበት አክቲቪቲ እንደነበረ አሊያም ፌዝ እንደነበረ ትመለከታላችሁ። ይሄ ማለት ተራው ሰው እናንተ ልትሆኑ ትችላላችሁ፣ ወጣችሁ ባሪያ መግዛትም መሸጥም ትችላላችሁ። በዋነኝነት ግን ብዙ ነጋዴዎች በዚህ ፌዝ ውስጥ እንደሚካተቱና በደንብ አድርገው ይህን የትራንስአትላንቲክ ስሌቭ ትሬድ በዚህ ፌዝ ውስጥ ሊትራሊ ኮንትሮል እንዳደረጉ ትመለከታላችሁ። ስለዚህ በአጭሩ የመጀመሪያው ፌዝ ላይ ስፔሻሊ በዋነኝነት የሚመደቡት የተለያዩ ሮቨሮች፣ የተወሰኑ ነጋዴዎች እና አድቬንቸሮች ይመደባሉ። በሁለተኛው ፌዝ በዋናነት ደግሞ ማለትም በሞኖፖሊስቲክ ፌዝ ደግሞ ስፔሻሊ የተለያዩ ድርጅቶች መንግስት ሰፖርት እያደረጋቸው ማርኬቱን ኮንትሮል አድርጎት ነበር። በሶስተኛው ፌዝ ደግሞ በብዛት የተለያዩ ነጋዴዎች እንዲሁም የተለያዩ ሰዎች ስፔሻሊ ይህን የትራንስአትላንቲክ ስሌቭ ትሬድ ሙሉ ለሙሉ ኮንትሮል እንዳደረጉ ትመለከታላችሁ። በዋነኝነት እነዚህ ፌዞች ላለመርሳት ሞክሩ። ግን በአጭሩ ስፔሻሊ ትራንስአትላንቲክ ስሌቭ ትሬድ ይሄ ከሆነ ባሪያ የሚገዛበት የሚሸጥበት የንግድ ሲስተም ከሆነ ምን አይነት ኮንሲኮንስ ነበረው አለ ምን አይነት ጉዳት ነበረው፣ ስፔሻሊ አፍሪካ ላይ ምን አይነት ጉዳት አለው ብለን ለመመልከት ሞክር። በተለይ ይሄ ትራንስአትላንቲክ ስሌቭ ትሬድ ከ15ኛው ክፍለ ዘመን ከ19ኛው ክፍለ ዘመን የቆየ ነው። ስፔሻሊ ሙሉ ለሙሉ በሚባል ደረጃ አፍሪካንና አፍሪካን የጎዳ ትሬድ እንደሆነ አሊያም የባሪያ ንግድ እንደሆነ ትመለከታላችሁ። እንዴት ካላችሁ በዛ ጊዜ አፍሪካን ከምታስቡት በላይ ፖለቲካሊ፣ ኢኮኖሚካሊ እንዲሁም ሶሻሊ ሊትራሊ እንደ ጉዳት የምታዩና የምትመለከተው ነው። ለምሳሌ እንኳን በምንመለከትበት ጊዜ በተለይም ከተለያዩ ጥናቶች አሊያም ከተለያዩ ሪሰርቾች የተለያዩ መረጃ ብታገኙ እናንተ መጽሐፍ ላይ ቤዝ አድርገን ስፔሻሊ ከ5ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ስፔሻሊ ከ12 ሚሊዮን በላይ የሚሆኑ አፍሪካውያን ባሪያዎች አሊያም ወጣቶች ወደ ተለያዩ ሀገራት ስፔሻሊ ደግሞ በዋናነት ወደ አሜሪካ እንደሄዱ አሊያም እንደተሸጡ ትመለከታላችሁ። ይሄ ማለት ደግሞ እጅግ በጣም ከፍተኛ ቁጥር እንደሆነ ታያላችሁ። ከዛም በተጨማሪ አፍሪካ ኢኮኖሚኳ እዛ ላይ ስታክ እንዲያደርጋለት እንዲቆም እንዳደረገ ይሄ ትራንስአትላንቲክ ስሌቭ ትሬድ ትመለከታላችሁ። ለምን ካለን ስራ የሚሰራው ማን ነው? በዋነኝነት ወጣቱ ነው። ስለዚህ ወጣቱ ነው ኢኮኖሚውን በደንብ አድርገው ኢንጌጅ እንዲሆን የሚያደርገው አሊያም አክቲቭ እንዲሆን የሚያደርገው። ስለዚህ ከምታስቡት በላይ የአፍሪካን ኢኮኖሚ ሊትራሊ ኮላፕስ እንዲሆን እንዳደረገው አሊያም እዛው ላይ እንዲቆም እንዳያድግ እንዳደረገው ትመለከታላችሁ። ሌላው ነገር ደግሞ በዛ ጊዜ የነበሩ አፍሪካውያን የሚባለው በላይ ሰልፍ ሪሮድ አሊያም በራስ መተማመናቸው እንዲቀንስ አድርጎ ነበር። ለምን ካላችሁ ለምሳሌ ባሪያ ስትባሉ አእምሯችሁ ውስጥ የሚመጣው የትኛው አህጉር ነው አሊያም የትኛው ኮንቲነንት ነው ወይም የትኛው ሰው ነው? እርግጠኛ ነኝ አፍሪካ ነው። ሶ በዛ ጊዜ አውሮፓውያን ይሄን በደንብ አድርገው ስላደረጉ በዛ ጊዜ ነጮች የበላይ ናቸው፣ ስፔሻሊ ደግሞ ጥቁሮች አሊያም አፍሪካ የበታችነት ስሜት እንዲሰማቸው በራስ መተማመናቸው ሊትራሊ እንደቀነሰ ትመለከታላችሁ። ከዚህም በተጨማሪ በሚሊዮን የሚቆጠሩ አፍሪካውያን እንደሞቱ ታያላችሁ። በተለይም አንዳንዶቹ ባሪያዎች የሚሞቱት እየሰሩ ሳይሆን
ገና በመርከብ ሲሄዱ አለም ወደ አሜሪካ ሲጓጓዙ ነበር። ስፔሻሊ አብዛኛው ባህሪዎች የሚሞቱት ለምን ካላችሁ በአንድ መርከብ ላይ ከሚባለው በላይ ምንም በላቸው ጥቅጥቅ ብለው የሚሄዱት። ከዚህ በተጨማሪ አይደለም ዋናው ነገር የሚገላቸው የአየር ማጣት አለም ኦክሲጅን ነበር። እነዚህ ባህሪዎች ከአፍሪካ ተነስተው ወደ አሜሪካ በሚሄዱበት ጊዜ በመርከብ ነው የሚሄዱት። የሚሄዱበት ደግሞ የመርከብ ክፍል ስፔሻሊ በዋነኝነት በታች አለም እታችኛው ውስጥ ያለ የመርከብ ክፍል እንደሆነ ትመለከታላችሁ። በዛ ውስጥ ደግሞ ብዙ ሰው ኖሮ ከፍተኛ የሆነ ሙቀት አለ። በዚህ ስፔሻሊ አንዳንዶቹ አለም ግማሾቹ በሚባል ደረጃ የአፍሪካ ባህሮች ገና አሜሪካ ሳይደርሱ ነበር እዛው መርከብ ውስጥ ሞቶ የሚገኙት ማለት ነው። በዚህም ብዙ አፍሪካውያን እንደሞቱ ትመለከታላችሁ። በአጭሩ ይህ ትራንስ አትላንቲክ ስሌቭ ትሬድ ከምታስቡት በላይ አፍሪካ ላይ ሶሻል፣ ኢኮኖሚካል እንዲሁም ፖለቲካሊ ትልቅ የሆነ ትራውማ አለም ትልቅ የሆነ ኔጌቲቭ ኮንሲኩዌንስ እንዳመጣባቸው ትመለከታላችሁ። በተቃራኒው ደግሞ አውሮፓውያንን አለም የአውሮፓን ኢኮኖሚ በደንብ አድርጎ ሰፖርት እንዳደረጋላቸው አለም እንዳጠናከራላቸው የምታዩና የምትመለከቱ ይሆናል። እኔ ይህን ቶፒክ በዚህ መንገድ አንደርስታንድ አድርጌዋለሁ። እዚህ ጋር ተሳስተሃል፣ እዚህ ጋር ልክ አይደለም የምትሉ ነገር ካለ ከታች በምታዩቸው የሶሻል ሚዲያ አማራጭ ላይ በኮመንት ላይ ጻፉልኝ፣ የማንበው ይሆናል። ኔክስት በሌላ ቪዲዮ በአዲስ ሀሳብ በአዲስ ሪቪው የምንገናኝ ይሆናል።